ስኬት ልመናው ተሰምቶለታል፣ ስኬቱን አግኝቷል። ተስፋ የተሰጠውን ያን ወርሷል። ተስፋውን ካገኘ በኋላ ግን ተስፋ ክስቶ ከእግዚአብሔር ያልተለይም። ይሄን የምናገረው አንዳንድ ጊዜ እንጸልያለን፣ ወደ እግዚአብሔር እንጮሃለን። እንጮህነው በትን ነገር እጃችን ላይ ሲገባ ያን ነገር ዘን እንሮጣለን ወይም እንጠፋለን። ከዛስ በቤቱ የለንም፣ በመቅደሱ የለንም፣ በደጁ የለንም። የፈለግነውን ነገር አግኝተናል። ያን የፈለግነውን ነገር ስላገኘን ከእግዚአብሔር ቤት ያን ነገር ይዘን ይሄድን በጣም ብዙዎች ነን። ስጦታው ከቤቱ ያራቀን፣ በስጦታው ምክንያት ልንጣበቅ ሲገባ በስጦታው ከቤቱ እየራቅን ጥቂቶች አይደለንም። ድሮ አስቀድስ ነበረ፣ አንድ ግጥም ነበር ኤልያስ፣ እዘምር ነበረ፣ እወድህ ነበረ፣ እሰብክህ ነበረ እያልኩኝ ነውሬ ላይ ከርሜ ያንገበግበኛል አንተኔ ሐላባት ስሰቅልህ ደግሜ ይላል። በክርስትና ህይወት ውስጥ ነበር አይሰራም። እዘምር ነበር እኮ አገለግል ነበር እኮ በሰንበት ትምህርት ቤት ውስጥ እኮ የመዝሙር ክፍል ኃላፊ ነበርኩ። በሰንበት ትምህርት ቤት ውስጥ እኮ የልማት ክፍል ኃላፊ ነበርኩ። በሰንበት ትምህርት ቤት ውስጥ እኮ ነበርኩ፣ አይሰራም። ለዚህ ነው ገጣሚው እሰብክህ ነበረ፣ እወድህ ነበረ፣ እዘምር ነበረ እያልኩኝ ነውሬ ላይ ከርሜ ያንገበግበኛል አንተን ያህል አባት ስሰቅልህ ደግሜ የሚለው ነበር አይሰራም በክርስትና ህይወት ውስጥ። ዮሐንስ ጌታችን ኢየሱስ ክርስቶስ ወደ እርሱ በክብር ሲመጣ በመንፈስ ነበር። በምንድን ያለ ነው? ጌታ አሁን ወደኛ ሲመጣ በምን የሚያገኘን ይመስላችኋል? በምን ሁኔታ ውስጥ የሚያገኘን ይመስላችኋል? አሁን ጌታ ወደኛ ቢመጣ፣ አሁን ወደ ነፂ፣ አሁን ወደ ጳውሎስ፣ አሁን ወደ አሉላ፣ አሁን ጌታ አሁን ወደ መሲ ጌታ ቢመጣ በምን ሁኔታ ውስጥ ነው የሚያገኘን? በመንፈስ የሰውነትን ስራ ስንገድል ወይስ በስጋ የሰውነትን ስራ ስንገድል? ቅዱስ ጳውሎስ በሮሜ መልእክት እንደተናገረው ምዕራፍ 8 ቁጥር 12 ላይ ወንድሞች ሆይ ዕዳ አለብን፣ እንደ ስጋ ፍቃድ ለመኖር ግን ለስጋ አይደለም። እንደ ስጋ ፍቃድ ብትኖሩ ትሞቱ ዘንድ አላችሁና በመንፈስ ግን የሰውነትን ስራ ብትገሉ በሕይወት ትኖራላችሁ አለን። አሁን ጌታ ወደ እኛ ሲመጣ በመንፈስ የሰውነትን ስራ እየገደልን ኃጢአትና ዓለማዊ ምኞትን እየራቅን ወደ እግዚአብሔር እየተጠጋን ነው የሚያገኘን ወይስ በስጋ የመንፈስን ሕይወት እያጠፋ ነው የሚያገኘን? አንደበታችን በመንፈሳዊ መዝሙር፣ በቅኔ፣ በዝማሬ እግዚአብሔርን ቃል በመማማር ጌታ ወደኛ ሲመጣ ያገኘን ይሁን ወይስ ደግሞ መብራታቸው አልቆባቸው መቅረዛቸው ጠፍቶባቸው በበደል በኃጢአት ተኝተው በጨለማ ውስጥ ተኝተው እንደቀሩ ሰዎች ነው ጌታ ወደኛ ሲመጣ የሚያገኘን? አሁን ጌታ ሲመጣ ወደ እናንተና ወደ እኔ በምን ሁኔታ ውስጥ ነው የሚያገኘን? ዮሐንስ ወንጌላዊ ቅዱስ ዮሐንስ እኔ በመንፈስ ነበርኳል። በመንፈስ የሆነው ወንጌላዊ ቅዱስ ዮሐንስ መንፈስ የሆነው ጌታ ወደ እርሱ ሲመጣ የሚነግረውን መልእክት በሙሉ ለመቀበል ዝግጁ ነው። ለምን? በጌታ መንፈስ ስለሆነ። አሁን አስባችሁታል? እንደዚህ ባለ ህይወታችን ውስጥ እግዚአብሔር ወደኛ ቢመጣ በእውነት የሚከብርበት ህይወት ነው ያለው? ይሄን ህይወት አሁን እግዚአብሔር የሚደሰት እንደዛ ነው የምታስቡት? አላቅም፣ የእናንተን አላቅም፣ የኔን ግን መናገር እችላለሁ። በእውነት አሁን ጌታ ወደ ጳውሎስ ህይወት ቢመጣ በምን ሁኔታ ውስጥ ነው የሚያገኘን? አብርሃም የተሰጠውን የተስፋ ቃል ይዞ የተሰጠውን የተስፋ ቃል ስለተሰጠው ከቤቱ ሳይወጣ እግዚአብሔር ከበርካታ ዓመታት በኋላ ከብዙ ዓመታት በኋላ ወደ እሱ ሲመጣ እንሆኝ አለው። እንሆ አብርሃም አለው። አብርሃምም እንሆኝ አለ። የዘፍጥረት መጽሐፍ ምዕራፍ 22 ቁጥር 1 ተመልከቱ። እንሆ አለ። አልተነቃነቀም። ስጦታው ከእግዚአብሔር አላጠፋውም። ከእግዚአብሔር ቤት እኮ ስጦታው እያጠፋን ብዙዎች ነን። የእግዚአብሔር ፊቱን ሳይሆን እጁን የምንፈልግ እኮ ብዙዎች ነናል። ስጦታ ብቻ የምንፈልግ እዛ ክር በጩኸት አልሰማም። ይሰማል።
ኦኬ ተቋርጠሃል የሚል አንብቤ ነው። ትንሽ ተቋርጦ ነው። ኦኬ እሺ መልካም። እንደው አጠር ላድርግ እንዳላስረዝምባችሁ። ነገር ግን አሁን ያለንበት ቦታ እግዚአብሔር ቢመጣ የሚከብርበት ቦታ ነው። እሱን እንፈትሽ። በልባችን አቀማመጥ ውስጥ በቂመኝነት ያለን ሰዎች አለን። በነገራችን ላይ አምላካችን ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና ከራሱ ጋር ሕይወትን ሰጥቶናል። በዚህ በኤፌሶን መጽሐፍ ምዕራፍ 2 ቁጥር 4 ስትመለከቱ ነገር ግን እግዚአብሔር ለኛ ካለው ታላቅ ፍቅር የተነሳ በበደልና በኃጢአት ሙታን በነበርን ጊዜ እንኳን ከክርስቶስ ጋር ሕይወትን ሰጠን ይላል። ከክርስቶስ ጋር ሕይወት ያለው ሰው እንዴት ነው መኖር መቻል ያለበት? ሙት ያልሆነ ሕያው የሆነ ነፍስን የያዘ ሰው። ለዚህ እኮ ነው በኢሳይያስ መጽሐፍ ምዕራፍ 52 ቁጥር 11 እና 12 ስትመለከቱ እናንተ እግዚአብሔርን ዕቃ የምትሸከሙ ሆይ እልፍ እልፍ በሉ እርኩስን ነገር አትንኩ ያለው። አሁን በርኩስነታችን እግዚአብሔር ወደኛ ቢመጣ አስባችሁት ይሆን? ጌታ ድንገት ነው የሚመጣው። ማራናታ ብላ ቤተክርስቲያን ሁሉ ጊዜ የምትጠራውን የጽድቅ ንጉስ የሕይወታችን ንጉስ በቀራንዮ መስቀል ላይ በደም በላቡ በመስቀል ፍቅር አምጦ የወለደን እየተጠማ እየተገረፈ እየተቸነከረ ስለ ኃጢአት ስለ በደላችን ዕዳ የከፈለው አምላካችን ኢየሱስ ክርስቶስ ከዛም በኋላ ስለኛ ነፍሱን ሰጥቶ ከሙታን መካከል በኩር ሆኖ ተነስቶ ዳግመኛ ወደ ሰማይ ከፍ ከፍ ያለው እንደዚህ ስል ቃል ገብቷል። ልባችሁ አይታወክ፣ በእኔ እመኑ፣ በአባቴም እመኑ። በአባቴ ቤት ስንት መኖሪያ አለ? ስንት መኖሪያ አለ ይላል። ብዙ መኖሪያ አለ። በአባቴ ቤት ብዙ መኖሪያ አለ። በእኔ እመኑ፣ በአባቴም እመኑ። በአባቴ ቤት ያለው መኖሪያ ብዙ ነው። ከዛስ አንድ የተስፋ ቃል አለ የሚሰጠን፣ እኔ በተሎ እመጣለሁ፣ እኔ ባለሁበት እንድትሆኑ እናንተንም ምን ያደርጋለሁ? እስኪ ላንብብላችሁ ክፍሉን። ዮሐንስ ወንጌል ምዕራፍ 14 ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔ ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲህስ ባይሆን ባላልኳችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁና ሄጄም ስፍራ ባዘጋጅሁላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ፣ ወደምትሄድበትም ታውቃላችሁ፣ መንገዱንም ታውቃላችሁ እያለ ይናገራል። እኔ ባለሁበት እናንተ እንድትሆኑ መጥቼ ወስዳችኋለሁ ይላል። እሱ ወዳለበት ሊወስደን ሲመጣ በምንድን ነው የምንጠብቀው? ከነ ቂማችን እንጠብቅ ይሁን ከነ ጥላቻ ከነ ዘረኝነት እስከዚሁን የምንጠብቀው? በብሔር ተቧድነን አንደኛውን አንዱን እየጣሉ ሴት የለ ወንድ የለ አይሁድ የለ ግሪክ የለ ሁሉ በክርስቶስ አንድ ነው ተብሎ ሳለ በኃላፊ በሆነ በዘር በሚጠፋው ዘር ወንድማችን እየተጠላላን ነው የምናገኘው። ለጥቅም ሲባል አንዱ አንዱን እየገፋው አንዱ ባንዱ ላይ እየሰለጠነ ጌታ ወደኛ ሲመጣ በምን ሁሉ የሚያገኘን? በሐሜት ዮሐንስ ግን ወደ እኔ ሲመጣ በዚያን ቀን በምን ነበርኩ አለ? በመንፈስ ነበርኩ አለ። አብርሃም በተሰጠው የተሰጠውን የተስፋ ቃል ይዞ ከእግዚአብሔር ቤት ሳይወጣ ከብዙ ዓመት በኋላ ወደ እርሱ እግዚአብሔር ሲመጣ እንሆኛለን። ስለዚህ አንዳንድ ጊዜ ቆም ብለን ማሰብ መቻል አለብን። በተለይ እኛ ክርስቲያኖች ተስፋችን ሆኖ ኢየሱስ ክርስቶስ ሌባ በሌት እንደሚመጣ እንደዚሁ ድንገት ወደኛ ህይወት ይመጣል። ወደኛ ህይወት ሲመጣ ግን በቂም በጥላቻ እየጠበቅነው ከሆነ በስጋ ስራ እየጠበቅነው ከሆነ በመንፈስ የሰውነትን ስራ ሳንገድል ነገር ግን በሰውነት የመንፈስን ስራ እያጠፋን የሚያገኘን ከሆነ ፍርዱ የባሰ ይሆንብናል። እውነት ነው። እኛውን እውነተኛ ሃይማኖት ውስጥ ስላለን ጌታችን ኢየሱስ ክርስቶስ ራስ የሆነላት ስጋና ደሙን የሚፈተትባት ሊቀ ካህኑ ኢየሱስ ክርስቶስ ራሱ በመቅደስ የሚገኝባት ውስጥ ቤተክርስቲያን ስላለን ሌሎች ቤተ እምነቶች እኛ ጋር መተው ሲወያዩ የመከራከር እድል ቢኖራቸውም የማሸነፍ እድል የላቸውም። ምክንያቱም ብርሃን የሆነው ጌታ በጨለማ ላይ ስለሚያበራ ጨለማ ደግሞ ሊያሸንፈው ስለማይችል ማለት ነው። በክርክር ያሸነፍናቸው ሰዎች አሉ። በእግዚአብሔር ቃል ያሸነፍነው ማንነት አለ። ከራሳችን ጋር ትልቅ ጦርነት አለብን። በእግዚአብሔር ቃል ሊሸነፍ የሚገባ ማንነት፣ በእግዚአብሔር ቃል ሊገራ የሚገባ ባህሪ እኮ አለን አይደል እንዴ? በእግዚአብሔር ቃል የሚገባ ባህሪያችንን በእግዚአብሔር ቃል ገርተነው ይሁን፣ በእግዚአብሔር ቃል ራሳችን አሸንፈነው ይሁን፣ በእግዚአብሔር ቃል ራሳችን ለውጠን ይሁን፣ በመጨረሻው ዘመን እንዲህ ነው የሚሆነው አይደለ? ሰዎች ራሳቸውን የሚወዱ ይሆናሉ ይላል ቅዱስ ጳውሎስ ለጢሞቴዎስ ሲጽፍለት። ይሄንን ብዬ
እጨርሳለሁ። በምዕራፍ 3 ቁጥር 1 ላይ በመጨረሻው ዘመን የሚያስጨንቅ ጊዜ እንዲመጣ ይሄንን እወቅ ይላል። ዘመኑን የሚያስጨንቀው ምንድነው? ዘመኑ እንደዚሁ ደርሶ የሚከፋ ይመስላችኋል ክርስቲያኖች? ዘመኑ እንደዚህ ዝም ብሎ ክፉ የሚሆን ይመስላችኋል? የዘመን ክፉ ነው ያለው ወይስ ሰዎች ከመክፋታቸው የተነሳ ነው ዘመኑ ክፉ የሚሆነው? እንዴት ይመስላችኋል? ቅዱስ ጳውሎስ ግን ለጢሞቴዎስ ሲጽፍለት እንደዚህ ብሎ ነው የመከረው። በመጨረሻው ዘመን የሚያስጨንቅ ጊዜ እንዲመጣ ይሄንን እወቅ። ዘመኑ ከምን የተነሳ ነው? ከምን የተነሳ ነው ዘመኑ አስጨናቂ የሚሆነው? እንደዚህ ይላል፣ ሰዎች ራሳቸውን የሚወዱ ይሆናሉና። ዘመኑን ክፉ የሚያደርጉት ሰዎች እንደሆኑ ሲናገር ሰዎች ራሳቸውን የሚወዱ ትምክተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የሚወዱ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል። ዘመኑ ሰኞና ማክሰኞ የሚከፋ እንዳይመስላችሁ። ሰኞና ማክሰኞ ግን ሰዎች የከፋ ያደርጉታል። ለምንድነው ሰኞና ማክሰኞን ቅዳሜና እሁድ ሮብና ሐሙስን ሰዎች የከፋ የሚያደርጉት ብለን ካልን ሰዎች ራሳቸውን የሚወዱ ይሆናሉ። በአፍቅሮተ ራስ የተያዙ ስለሚሆኑ ገንዘብን የሚወዱ ያለ ልክ ገንዘብን የሚወዱ ይሆናሉ። ተሳዳቢዎች፣ ትምክተኞች፣ ትዕቢተኞች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ በተደረገላቸው ነገር ቴንኪውን የማያውቁ፣ የማያመሰግኑ፣ ቅድስና የሌላቸው። ቅዱስ የሆነውን እግዚአብሔር እንሰብካለን እንላለን፣ በህይወት ያልተገለጠ ቅድስና ያለን፣ በህይወት ያልተገለጠ ቅድስና ያለን። ስለዚህ ሰዎች እርቅን የማይሰሙ ይሆናሉ፣ ሐሜተኞች ይሆናሉ፣ የሚያሾካሹኩ፣ ወረኞች፣ ከዳተኞች፣ የተደረገላቸውን የሚክዱ፣ ትዕቢተኞች፣ ተድላን ከእግዚአብሔር ይልቅ የሚወዱ፣ ተድላቸው በእግዚአብሔር ሳይሆን በዚህ ዓለም ላይ ያደረጉ። በጣም የሚያሳዝነው ግን ምን እንደሆነ ታውቃላችሁ? እነዚህ ሰዎች ያምልኮ መልክ አላቸው። እግዚአብሔርን እናውቃለን፣ እግዚአብሔርን እናመልካለን የሚሉ ሰዎች ናቸው። ያምልኮ መልክ አላቸው፣ ኃይሉን ግን ምን አድርገውታል? ክደውታል። ኃይሉን ክደውታል። ከነዚህ አንተ ምን በል ራቅ፣ ሽሽ ይለዋል። ክርስትና ከኃጢአት እየሸሸን ወደ ጽድቅ የምንቀርብበት ህይወት ስለሆነ ማለት ነው። አንተ ከነዚህ ሽሽ ይለዋል። ስለዚህ በአጭሩ ዘመንን ክፉ ያደረጉት ሰዎች፣ ዘመንን የማይገባ ያደረጉት ሰዎች ያምልኮ መልክ ያላቸው ኃይሉን ግን የካዱት ሰዎች ናቸው። ጌታ ወደኛ ህይወት ሲመጣ ከነዚህ ኃጢአቶች በየትኛው ይሁን የሚያገኘን? በየትኛው ይሁን የሚያገኘን? ትዕቢተኞች ሆነን፣ ተሳዳቢዎች ሆነን፣ ሐሜተኞች፣ የምናሾካሽኩ ነን፣ እርቅን ማንሰማ ጨካኞች ነን፣ በምን አይነት ይሁን የሚያገኘን? እግዚአብሔር ዘመኑን እነዚህ ሰዎች ክፉ አደረጉት። በመጨረሻው ዘመን ይህን እንዲመጣ ይህንን ወቅ አለ። በአጭሩ ቅዱስ ጳውሎስ ለጢሞቴዎስ እየነገረ ያለው ከዚህ ራቅ ብቻ ሳይሆን በዚህ ክፍል ላይ እነዚህ ሰዎች ምን እንደሚያደርጉ ሲናገር እንደዚህ ይላል። ቁጥር 6 ወደ ቤት ሾልከው እየገቡ ኃጢአት የተከመረባቸውን በልዩ ልዩ ምኞት የሚወሰዱትን ሁል ጊዜም እየተማሩ እውነትን ወደ ማወቅ ሊደርሱ ከቶ የማይችሉትን ሞኞቹን ሴቶች የሚማርኩ ከነዚህ ዘንድ ናቸውና ኢያኔስና ኢያኔብሬስም ሙሴን እንደተቃወሙት እንዲሁ እነዚህ ደግሞ አእምሯቸው የጠፋባቸው ስለ እምነት የተጣሉ ሰዎችን ሁሉ እውነትን ይቃወማሉ። ዳሩ ግን የእነዚህ ሞኝነት ደግሞ ይገለጥ ዘንድ እንደሆነው ሞኝነታቸው ለሁሉ ይገለጣልና ከፊት ይልቅ አይቀናላቸውም። አንተ ግን ትምህርቴን፣ አካሃዴን፣ ሐሳቤን፣ እምነቴን፣ ትዕግስቴን፣ ፍቅሬን፣ መጽናቴን፣ ስደቴን፣ መከራዬን ተከትለህ በአንጾኪያና በኢቆጶንያን በልስጥራንም የሆነብኝን የታገስኩትን ስደት ታውቃለህ። ጌታም ከሁሉ አዳነኝ። በእውነት በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። ነገር ግን ክፉዎች ሰዎችና አታላዮች እየሳቱና እያሳቱ በክፋት እየባሱ ይሄዳሉ። አንተ ግን በተማርክበት በተረዳህበት ነገር ጸንተህ ኑር፣ ከማን እንደተማርክ ታውቃለህና እያለ ይናገራል። ስለዚህ ወደኛ ህይወት ጌታችን ኢየሱስ ክርስቶስ ሲመጣ ከላይ በተዘረዘሩት የኃጢአትና የበደል ነውሮች ነው የሚያገኘን ወይስ ደግሞ አሁን ባነበብኩላችሁ በትዕግስት ራስን በመግዛት በመጽናት የቅዱሳንን አካሄድ በመከተል መከራን በመታገስ ነው የሚያገኘን? ዮሐንስ በፍጥሞ ደሴት ሆኖ ጌታ እንደምን ባለ ሁኔታ ውስጥ እንዳገኘው ሲናገር በጌታ ቀን በመንፈስ ነበርኩ አለ። በእውነት እግዚአብሔር አምላካችን ወደኛ ሲመጣ በእውነትና በመንፈስ እንድንጠብቀው ፍጹም ፍቃዱ ይሁንልን።